የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ከፍተኛ ተጋድሎ በማድረግ ያገዛዙ 505ኛ ኮር ከፍተኛ ወታደራዊ አዛዦችን መደምሰሱ ታውቋል። ዝርዝር መረጃውን የምናደርሳችሁ ይሆናል። በሌላ በኩል በወሎ ቀጠናም በተደረገ ትንቅንቅ በዋርካው ምሬ ወዳጆ የሚመራው የአፋባ ኃይል አስደሳይ ድል ሲያስመዘግብ፣ በጎጃም ቀጠናም የድል ብስራቶች ተሰምተዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ዕለተ አርብ ሰኔ 6 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እናንተም አብራችሁን ቆዩም። የአማራ ፋኖ ትንቅንቅ በየቀጠናው ተፋፍሞ የቀጠለ ሲሆን በትናንትናው ዕለትም በወሎ ቀጠና የፋኖን ጠንካራ ይዞታ ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የጠላት የጦር ሰራዊት ተመቶ ሰብአዊና ቁሳዊ ኪሳራ ደርሶበት ተመለሰ። የብልጽግና አገዛዝ የጦር ሰራዊት የምስራቅ አማራ ኮር አንድ ስር የሚገኘውን ባለሽርጡ ክፍለ ጦር ለማጥቃትና ለመክበብ ብሎም ይዞታውን ለማስለቀቅ ትላንት ሰኔ 5 2017 ዓ.ም ማለዳ ጀምሮ በሶስት አቅጣጫ ሰፍቶ የገባ ቢሆንም የባለሽርጡ ክፍለ ጦር የፋኖ አባላት ከባድ ምት በማሳረፍ ከጥቃት የተረፉትን እያሳደዱ የማታ ማታ ወደ መነሻ ካምፓቸው አስገብተዋቸዋል። በዚህም በጠላት በኩል በርካቶች ሙሉ በሙሉ ሲደመሰሱ፣ ቁጥራቸው በውል ያልታወቁ ኃይሎች ደግሞ ቁስለኛ ሆነው መመለሳቸውን የተነገረ። እንደ ምንጫችን ገለጻ ከተደመሰሱት የብልጽግና ኃይሎች መካከል የጠላት ኃይል በብቃቱ የሚተማመንበትና ከሌሎች የስናይፐር ተኳሽ የተለየ ክብር ይሰጠው የነበረው የስናይፐር ተኳሽ እንደሚገኝበት ነው የውጊያ መረጃዎች ያመላከቱ። በመሆኑም በጠላት በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖ የውጊያ ስልቱ ከመከላከል ወደ ማጥቃት መቀየሩና በወገን በኩል የደረሰ ግን ምንም አይነት ሰብአዊና ቁሳዊ ኪሳራ አለመድረሱን ከግምት ውስጥ ስናስገባ በውጊያው የፋኖ ኃይሎች ያገኙት ወታደራዊ ውጤት ከፍተኛ እንደሆነ ነው የተገለጸ። ከዚህ ጋር ተያይዞ ሰራዊቱ በደረሰበት አካባቢ የማህበረሰቡን ቤት በዘፈቀደ እየፈተሸና የተዘጉ በሮችን ጭምር እየሰበረ የግለሰቦችን ውድ ንብረት በመዝረፉና ሀብሩ እየተባለ በሚጠራው ቀበሌ የፋኖን ምት መቋቋም ሲያቅተው አራት እድሜያቸው ከ75 በላይ የሆኑ የእድሜ ባለጸጋዎችንና አንድ ወጣትን በግፍ መረሸናቸው ነው የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ የገለጸው። በተመሳሳይ በጎንደር ቀጠናም የህልውና ትግሉ ተጠናክሮ ቀጥሎ በማዕከላዊ ጎንደር ኢንፈራንስ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ያገዛዙ ወታደር ከነ ተሽከርካሪው መውደሙ ታውቋል። በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ አንደኛ ኮር ስር በሻለቃ አዘዘ የሚመራ የፋኖ ኃይል በማዕከላዊ ጎንደር ኢንፈራንስ አቅራቢያ ትላንት ሰኔ 5 2017 ዓ.ም ከቀኑ 9 ሰዓት ተኩል ላይ በፈጸመው ጥቃት አንድ ሙሉ ፓትሮል ያገዛዙ ወታደርን ከነ ተሽከርካሪው ዶግ አመድ ስለማ ድረጉ ከአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የህዝብ ግንኙነት መምሪያ አስታውቋል። ከፍተኛ ድል እየተገኘበት ያለው በቋራና በአባይ ዳር እንዲሁም ቀዝቀዝ መካከል የተቀሰቀሰው ውጊያም እስከ ትላንት 5ኛ ቀኑን ይዞ ቀጥሎ ብሏል። በዚህ ቀጠና ባለፉት 4 ቀናት ከፍተኛ ቁጥር ያለው ያገዛዙ የጦር ሰራዊት ሙትና ቁስለኛ መደረጉን መዘገባችን አይዘነጋም። በዚህም አንድ ዙ 23 ተመቶ ከጥቅም ውጭ ሆኗል። 9 ያገዛዙ ወታደራዊ ከፍተኛ አመራሮችም እስከ ወዲያኛው መደምሰሳቸውን ተረጋገጠ። በተጨማሪም 5 የመቶ አለቃ ማዕረግ ያላቸው 3 ሻምበሎችና አንድ ዘመቻ መሪ የተደመሰሱ ሲሆን አገዛዙ በሚገርም ሁኔታ አብዛኛውን አስከሬን ማንሳት አለመቻሉ ሌላኛው የአገዛዙ ሰራዊት የመድከምና የመሸነፍ ጣረሞት ላይ መሆኑንም ማሳያ ነው ተብሏል። በዚህ ትንቅንቅ የበዛበት መደበኛ ወደ ውጊያ ያገዛዙ የጦር ሰራዊት በቀጠናው ያለውን ሰራዊትና ከባድ መሳሪያዎችን እንዲሁም የሰማይ ድሮንን መጠቀም ቢችልም በውጊያ ስልት የተካኑትን የአማራ የቁርጥ ቀን ልጅ የሆኑትን የፋኖን በትር በፍጹም መቋቋም አለመቻሉን የተገለጸ። ይልቁንም የአገዛዙ የጦር ሰራዊት የመዋጋት ስነ ልቦናው ከእለት ወደ እለት እያሽቆለቆለ የሚይዘውን የሚጨብጠው ጠፍቶበት እየተንቀዠቀዠ እንደሚገኝ ነው የታወቀ። የፋኖን በትር መቋቋም የተሳነው የብልጽግና የጦር ሰራዊት በንጹሃን ላይ አሁንም በተለየ መልኩ በከባድ መሳሪያ የሚያደርሰውን ጥቃት ግን ተያይዞታል። ከትላንት በስቲያ ማለትም ሰኔ 4 2017 ዓ.ም ያገዛዙ የጦር ሰራዊት ወደ አባይ ዳር በከባድ መሳሪያና በድሮን የታገዘ አውደ ውጊያ ቢከፍትም በአማራ ፋኖ ብሔራዊ ኃይል መይሳው ካሳ 2ኛ ኮር አድዋ ክፍለ ጦር 2ኛ ብርጌድ ሻለቃ አንድ ጽናት ከኮሩ ተወርዋሪ ጋር በመጣመር በአገዛዙ ዙፋን ጠባቂ የጦር ሰራዊት ላይ ከፍተኛ ሽንፈት ማድረሱ መረጃዎች ያመላክታሉ። አገዛዙም ሽንፈቱን ተከናንቦ የተረፈው ሙትና ቁስለኛውን ይዞ ወደ በሙር ከተማ ሲሸሽ በአማራ ፋኖ ብሔራዊ ኃይል መይሳው ካሳ 2ኛ ኮር ቋራ ኦሜዲላ ክፍለ ጦር ነብሮ ብርጌድ ቧንቧ ቀበሌ አዲያ ጎጥ ላይ በደፈጣ ተመቷል። በአገዛዙ የጦር ሰራዊት ላይ ሌላ
አስደንጋጭ መብረቃዊ ጥቃት በመፈጸም እንዲሁም ተጨማሪ አንድ ምሽግን በማስለቀቅ እስከ ምሽቱ 1 ሰዓት ድረስ ከፍተኛ ሙትና ቁስለኛ ማድረግ መቻሉ ሲገለጽ በዚሁ ዕለት ሰኔ 4 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል መይሳው ካሳ ሁለተኛ ኮር ዳግማዊ ቴዎድሮስ ብርጌድ በአገዛዙ የጦር ሰራዊት እገዛ በሚንቀሳቀሱ ጭምብል ለባሽ ቡድን ላይ ጨርጨር በምትባል በደለጎና በዱባባ መካከል በተደረገው ውጊያም 4 ሙትና 4 የነፍስ ወከፍ መሳሪያ እስከ ተጥቆ መማረክ ተችሏል። እንዲሁም ከሞት የተረፈው የብልጽግና ቡድን ሸሽቶ የተረፈው ዱባባ ወደ ሰፈረው ያገዛዙ የጦር ሰራዊት ገብቷል ነው የተባለው። በትናንትናው ዕለትም ሰኔ 5 2017 ዓ.ም አውደ ውጊያው ቀጥሎ መዋሉ ሲነገር አሁን ላይ የአማራ ፋኖ ብሔራዊ ኃይል የአድዋ ክፍለ ጦርና የቋራ ኦሜድላ ክፍለ ጦር እንዲሁም የኮሩ ተወርዋሪ ተጨማሪ ኃይል በማስጠጋት ቀጠናውን የበለጠ አስፈሪ አድርጎታል። በዚሁ በጎንደር ቀጠና የመይሳው ካሳ ሁለተኛ ኮር ላለፉት 5 ቀናት በተከታታይ ባደረገው ትንቅንቅ ያገዛዙ ከፍተኛ አዛዦችን ጨምሮ በርካታ ያገዛዙ ወታደሮችን መደምሰሱን የተሰማ የፋኖ አባላቱ ባይማ ወንዝ በቋራ በአባይ ዳርና በሙር ቀጠና ላለፉት 5 ቀናት ባደረጉት ከፍተኛ ትንቅንቅ በሰሜን ምዕራብ 505ኛ ኮር ስር በሚገኘው የ96ኛ ክፍለ ጦር ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የክፍለ ጦሩ አባሎችን በመደምሰስ ነው ድል የተጎናጸፉት ተብሏል። በውጊያው ከተገደሉት የ96ኛ ክፍለ ጦር አዛዦች መካከል የሌተናል ኮሎኔልና የሻለቃ ማዕረግ ያላቸው 2 አዛዦች፣ የመቶ አለቃ ማዕረግ ያላቸው 5 አዛዦችና 3 የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት ከላይ መዘገባችን አይዘነጋም። በተጨማሪም 5 ተሽከርካሪ ሙሉ ወታደር ሙትና ቁስለኛ ተደርጓል ነው የተባለው። በዚሁ አውደ ውጊያ በጠላት ላይ ከባድ ጥቃት በመሰንዘር ታላቅ ገድል የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎንደር የመይሳው ካሳ ሁለተኛ ኮር ሰራዊት በአሁኑ ሰዓት ቋራንና አካባቢውን በቁጥጥራቸው ስር ማድረጋቸው ታውቋል። በጎጃም ቀጠናም የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር በባህር ዳር ብርጌድ በትናንትናው ዕለት ሰኔ 5 2017 ዓ.ም ጠላት ወራሚት ቀበሌ ጫጫና አታንጉሳ ጎጥ ላይ የተለመደውን የሐሰት ድራማ ለመስራትና የአርሶ አደር መሳሪያን ለመሰብሰብ በሚል የተለያዩ የማታለያ አጀንዳዎችን በመያዝ ለመስበክ የገባ ቢሆንም በድሽቃና በብሬን አይቀጡ ቅጣት ተቀጥቷል። በመጨረሻም አርበኛ ዝናቡ ልንገረው ወቅታዊ ሁኔታዎችን በተመለከተ መልእክቱን አስተላልፏል። አርበኛ ዝናቡ ልንገረው ባስተላለፈው መልእክትም ውድ አማራውያንና የትግላችን ደጋፊዎች በበደሎቻችን መብዛትና በመከራችን መፈራረቅ ተንኮታኩተን ያልወደቅነው ወድቀን ስለምንነሳ ነው ያለ ሲሆን ጠላቶቻችን መውደቃችንን እንደ ጥሩ አጋጣሚ ተጠቅመው ጨፍልቀው ሊያጠፉን ሲጣደፉ የእርግጫቸውን ኃይል ተቋቁመን ከወደቅንበት ተነስተን ሲያዩን ሁሌም ይደንቃቸዋል ብሏል። ጨምሮም ለዚህም ነው በተለያየ ጊዜ ስልጣን የተቆናጠጡ አማራ ጠል ገዢዎች አማራን ሰብረነዋል፣ እንደ ሲጃራ ረግጠነዋል፣ ቆፍረን ቀብረነዋል ወዘተ እያሉ በአደባባይ ሲዘልፉን ከቀብር እየተነሳን ከሲጃራነት ወደ ብረትነት እየተቀየርን ፈጽመን እንደማንጠፋ ያሳያናቸው በአማራ ሕዝብ ላይ የደረሰውን በደል በኔ በወታደሩ አይደለም በብዙ ምሁራኖች ተተንትኖ የሚያልቅም አይመስልም። በውጭም በውስጥም በጠላት የተፈተነችው ሀገራችን ኢትዮጵያ እንደ ቋንቋችንና ቀለማችን ግብራችንም የተለያየ እንደሆነ አንዱ ባንዱ ላይ የጭካኔ በትር እያሳረፈ አጥቂና ተከላካይ ሟችና ገዳይ አሳዳጅና ተሳዳጅ ሞተን ያኖርናትን ሀገራችን ለኛ ለአማራው የእሳት ምድር ሆናብን ፈጅታን ለመጨረስ የቆረጠች ይመስል ገደብ የለሽ ጭፍጨፋን ስናስተናግድ ቆይተናል፣ እያስተናገድንም እንገኛለን። የሰው ልጆች ባለም ያልተፈጸመባቸውን ጭካኔ እናት አይኗ እያየ በአደባባይ ልጇን አንድም በቢሏ ሁለትም በሳት ሶስትም በጥይት ሲቆላ እያየች እንደዚህም ሲሆን ራሷም አብራ ከወለደችው ልጅ ጋር በግፍ ተገላ ሜዳ ላይ የወደቀች አማራ እናት ናት። ዓለም አደባባይ ወጥተህ የሰው ልጅ ኩላሊት ኢትዮጵያውያን በሉት ብለህ ብትናገር ስንቶች ያምናሉ? እኛ ግን በእኛ ላይ ተፈጽሞ ባይናችን አይተናል። አማራዎች መለያቸው በቋንቋና በቀለም እንጂ በሰፈር ተለይተው እንዳልሆነ ግን የሰፈር ታጋዮች የተረዱ አይመስልም። ይህን ስቃይና መከራ በውል ተረድተው ሞትን ሞቼ አልጠብቀውም ያሉ እልፍ አላፍ ጀግኖች በባዶ እጃቸው ሳይቀር ከጠላት ጋር ተናንቀው የክብር ሞትን ተቀብለዋል። እኔ በመራው ጦርነትና እኔ ባለውበት ቀጠና ብዙ ጀግና ወንድሞቻችን ከፊት ወድቀው በእንባ እየተራጨን በልህ ገዳዮቻቸውን እየጣልን ተላልፈን እዚህ ደርሰናል። በየምሽጉ የወደቁ ወጣቶችና ጀግኖች ካይናችን ብሌን ላይ ምስላቸው እንደ አወዳደቃቸው ተቀርጾ ተቀምጧል። ለትግሉ ታማኝ ለዓላማችን ጽኑ ከሚያደርገን ዋናው ቁልፍ ጉዳይም ትግላችንን አደራ እያሉን ጠላትን ጥለው የወደቁ አርበኞች ባላደራዎች ስለሆነ ነው። የጦርነት አስከፊነትን ለአማራ ማስረዳት ለቀባሪ ማርዳት
መረዳት ነው። የጦርነትን ክብደትና ቅለት መዝኖ መናገር የሚችለው ግን ራሱ ጦረኛው ነው። የጦርነት ባህሪዎች በሁለት ይከፈላሉ። እነሱም ፍትሃዊ ጦርነት፣ ኢፍትሃዊ ጦርነት። የአማራ ህዝብ የጦርነት ባህሪ የትኛው ነው የሚለውን ሁላችንም የምናውቀው ስለሆነ ማብራራት አይጠበቅብኝም እያለ ሲሆን ጦርነትና ውጊያ የተለያዩ ናቸው። ውጊያ ጠላትን ለማጥቃትና ለመግደል ለመማረክ የምናደርጋቸው የተኩስ ልውውጦች ናቸው። ጦርነት ደግሞ የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ ጦርነትን ሁሉ ያቀፈና ያጠቃለለ ነው። አንድ ጦርነት ለድል የሚያበቃው የጦርነቱ ኮዝና ጦርነቱን የሚመሩት እንዲሁም ጦርነቱን የሚያደርጉት አቅም ይወስነዋል። እዚህ ላይ ነው መግባባትና መረዳዳት ያለብን። የጦርነቱ ኮዝ ከበቂ በላይ ነው። የትኛውም ህዝብ የአማራን ህዝብ ያጋጠመው የህልውና አደጋ ቢደርስበት አንድ ሰው እስከሚቀረው ድረስ ጦርነት ያደርጋል። መታየት ያለበት ቁልፍ ጉዳይ ግን ስንቶቻችንን ጦርነቱን የመምራትና የመሸከም አቅም አለን የሚለው መሰረታዊ ጥያቄ ነው። አንዳንድ የፋኖ መሪነን የሚሉ የሰፈር ጉልቢዎች አስከፊውን የሲናን በረሃና የየመንን በረሃ የስደት ጉዞ አልፈው ራሳቸውንና ቤተሰባቸውን ለመርዳት ከገታ መልጠው በሰው ሀገር በሰው ቤት ተቀጥረው ከሚያገኙት የዕለት ጉርስ የተረፈቻቸውን ገንዘብ ለትግሩ የሚልኳትን ገንዘብ ተቀብሎ ራሱን ያደለበ ደንዳና የፋኖ አመራር ጦርነቱ 40 ዓመት ቢፈጅ ጉዳዩ ያላደረገ አለ። አንዳንዱ የፋኖ አመራር መነሻውን መዳረሻውንም ለይቶ የማያውቅ በተለምዶ ዓላማ ቢስ የምንላቸው ከዘረፋ ያዘለለ ትግል አያደርጉም። አንዳንዶቹ የፋኖ አመራር ከምንዋጋው ጠላት ተልኮ የተቀበሉ ሰርጎ ገብ ሲሆኑ ትግሉን ለመበተን ያገኙትን ክፍተትና መልካም አጋጣሚ መጠቀም የሚፈልጉ ሰላዮች ናቸው። ከነዚህና መሰል ዓላማ ያለሽ የፋኖ አመራሮችና አባላት የተለየው እውነትን ያነገበ ለዓላማውና ለህዝቡ የታመነ በጦርነቱ ጸንቶ የቆመ ህልሙን እውን ለማድረግ የሚታትር ከተንኮልና ከሴራ የጸዳ ጀግና የህዝብ ልጅ እውነተኛ ፋኖ ነው። ውድ የአማራ ህዝብ የምንታገለው የጠላት አይነት ብዙ መሆኑን በመረዳት ለእውነት ከሚዋደቁ ፋኖች ጎን ቆመህ ጦርነቱን ለማሸነፍ የራስን ሚዛን ማስቀመጥና መደገፍ ያንተው ነው። አንድ የምንተማመንበት ሀቅ ግን ትግላችን የእውነትና የህዝብ ትግል ስለሆነ ከጠቀስናቸው ከተግበሰበሱ አራሙቻዎች የጸዳ ትግል በማድረግ እንደምናሸንፍ አንጠራጠርም። የተከበራችሁ በሁሉም ቀጠና የምትገኙ የፋኖ አባላትና አመራሮች ለህዝባችንና ለትግሉ ጸንተን በመቆም የጦርነቱን ጊዜ ለማሳጠር በንቃት እንድንታገል አደራ ማለት እፈልጋለሁ። በዚህ ጦርነት ስናሸንፍ የትውልዱ በላይ ዘለቀ፣ አጼ ቴዎድሮስ፣ አጼ ምኒልክ፣ ንጉስ ሚካኤል እኛ ነን። በዚህ ጦርነት ከተሸነፍን ደግሞ የታሪክ ምር ተሸናፊዎች ነን። በመጨረሻም በባህር ዳር ከተማ በአገዛዙ ተጠርቶ የነበረውን የድጋፍ ሰልፍ በእንቅስቃሴ ገደብና የስራ አድማ በማድረግ ያሳያችሁ ትዕይንት ለኛ ለልጆቻችሁ የጀመርነውን የህልውና ተጋድሎ የመጨረሻውን ውጤት በድል ለመፈጸም የሚያስችል ሞራል ሰጥታችሁናል። ለዚህ ተግባራችሁ ደግሞ የአማራ ፋኖ በጎጃም ወታደራዊ መምሪያው ኮርቶባችኋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል አርበኛ ዝናቡ ልንገረው መልእክቱን አስተላልፏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ ያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።